ከ200 ሚሊዮን በላይ ያለ ህዝብ አገር ውስጥ እቺ ልጅ 1 ሚሊዮን አታ ስትሞት አታዛዝንም? አታዛዝንም? ታዳግ ናት በጣም እግዚአብሔርን በጣም ታዳግ ትንሽ ናት። 7 ዓመት ሙሉ በልብ ህመም ተሰቃይታለች። 3 ዓመት ጳውሎስ ሐኪም ቤት ቆይታ አሁን 4 ዓመት ጨርሳለች። ጥቁር አንበሳ ሐኪም ቤት ውስጥ ግን አሁን አንችልም፣ ከአቅማችን በላይ ሆኗል፣ ግን ሐኪም ቤት ውሰዱና አሳክሙ ተባሉ። ግን ቤተሰብ ያለውን ንብረት ሁሉ 7 ዓመት ሙሉ ጨርሰዋል፣ አልቻለም። ታዲያ እቺ እህታችን፣ እቺ ልጃችን፣ እቺ ህፃን ልጅ ስንት ሚሊዮን ህዝብ ባለበት አገር ለ1 ሚሊዮን ብላ ትሞት? ነገ አድጋ ደህና ቦታ ደርሳ ለሀገር የምትበቃ ልጅ ለ1 ሚሊዮን ብላ ትሞት? 1 ሚሊዮን እኮ ለአንድ ሰው ይከብዳል፣ ግን ለሚሊዮን ሰው እኮ አንዳንድ ብር ብቻ ነው የሚደርሰው። በፈጠራችሁ እናት ያላችሁ በእናታችሁ በአባታችሁ በልጃችሁ በምታምሉት አምላክ ሙስሊም፣ ክርስቲያን፣ ጴንጤ፣ ኦርቶዶክስ ሳትሉ በምታመልኩ አምላክ ይዣችኋለሁ። ሌላ ገንዘብ ብታጡ ሼር፣ ኮፕሊንግ፣ ዱዊት፣ ሪፖስት እያረጋችሁ እችን ልጅ እንርዳት። በፈጠራችሁ ሰብአዊነት የምትሰማችሁ ሁላችሁ በቻላችሁ ተቅም ሰውን የሚረዱት እቺ ልጅ ጥቁር አንበሳ ውስጥ ነው ያለችው። በአካል ራሱ ሄዳችሁ ማየት ትችላላችሁ። ኢትዮጵያ ውስጥ ሰውን የምትረዱ እነ ማስተር አብነት ፕሊስ፣ በእናታችሁ በፈጠራችሁ እቺ ታዳግ ልጅ ናት። የ12 ዓመት ናት። በ6 ዓመቷ በልብ ህመም የተያዘች እስካሁን 7 ዓመት ሙሉ ሆስፒታል ውስጥ ነው ያለችው። ነፍሷን እናድንላት በእናታችሁ። ለኔ ነገ ለምስጋና ራሱ እዚህ ሚዲያ ላይ መታ እናንተ ልታመሰገን ትችላለች። ፕሊስ፣ ሲወዳችሁ ስሞትላችሁ ቅበሩን። ለዚች ልጅ ብራችሁ ቅበሩን። እቺ ልጅ ብቻ እንርዳት። አንዳንድ ብር ብናወጣ እኮ እኛ ሚሊዮን ሰው ማለት ነው እኛ ኢትዮጵያዊ ወደ 200 ሚሊዮን ሰው ምንሆን ነው። እንኳን 1 ሚሊዮን ሰው 1 ሚሊዮን ብር እኮ ነው የተጠየቀችው። በፈጠራችሁ በምታመልኩ አምላክ ይዣችኋለሁ። እቺ ልጅ እንርዳት። ሼር፣ ኮፕሊንግ፣ ሪፖስት፣ ዱዊት እያረጋችሁ እሱ ራሱ ዋጋ አለ። የሚያግዝ ሰው አይጠፋም። የዚች ልጅ ወጪን እሸፍናለሁ የሚል ሰው አይጠፋም። በፈጠራችሁ አምላክ አንዳንድ ብርም ቢሆን አካውንቱን ኮሜንት ስር አረግላችኋለሁ። ማገዝ የምትፈልጉ ሼር፣ ኮፕሊንግ ብር የሌላችሁ ሰው ጋር እንዲደርስ አድርጉ። በፈጠራችሁ እኔ የሚለው ሁሉ ጠፍቶኛል። በቃ ግራ ገብቶኛል። እኔ መርዳት የሚችለውን አይል እረዳለሁ፣ ግን የቺን ልጅ ህይወቷን ለማትረፍ ግዴታ 1.5 ሚሊዮን ያስፈልጋታል። ሪፖስት አድርጉ፣ ኢቭን ሼር አድርጉ፣ ዱዊት አድርጉ። ሰውነን እኔ ዛሬ ደህና ነኝ፣ ነገ ምን እንደሚሆን አላቅም። ስለዚህ ራሳችን ብለን ምን እንደሚደርስብን አናቅም። ሁሉም ከችግሩ ጋር አይደለም የተወለደ። ደሃ ሆኖ የተወለደ የለም። ድህነት ደግሞ ዘር አይደለም፣ ይዞ አይቀርም፣ ሰርቶ ይቀየራሉ። ግን ያላቸውን ሁሉ 7 ዓመት ሙሉ ጨረሱ ቤተሰቧ። ግን አሁን በቃ ደክሞናል። የኢትዮጵያ ህዝብ እያለ ልጃችን መሞት የለባትም ብሎ ይሄ ህዝቡ ፊት ቆመዋል። በፈጠራችሁ ሼር፣ ኮፕሊንግ፣ ዱዊት እያረጋችሁ እንርዳችሁ፣ እንድረስላችሁ። እቺ ህፃን ታዳግ ልጅ እንዳትሞት በፈጠራችሁ በምታመልኩ አምላክ እነ ሀቢባም እነ ማስተራብነትም ሁላችሁም እነ ሙባረክም በፈጠራችሁ ሄዳችሁ ማየት የምትችሉ እዛ ጥቁር አንበሳ ውስጥ ሄዳችሁ ማረጋጋት ማየት ትችላላችሁ። አገር ውስጥ ያላችሁ። እኔ ግን አገር ውስጥ ስለሌለው አልችልም። በፈጠራችሁ አምላክ